ብዙዎቻችን ህይወታችን መስመር የሳተ፣ ጊዜያችን የባከነ ወይም በትላንት ስህተት ምክንያት የእግዚአብሔር ምርጥ እቅድ ያመለጠን ይመስለን ይሆናል። ነገር ግን እውነታው ይህ አይደለም። ከሙሴ ከዮናስና ከጴጥሮስ እንደተማርነው ውድቀታችን የጉዟችን ማብቂያ ሳይሆን የእግዚአብሔር አዲስ ምዕራፍ መጀመሪያ ነው። ዛሬ ይህንን እውነት ዕለት ተዕለት ህይወታችን ላይ እንዴት እንደምንለማመድ እንመለከታለን። የእግዚአብሔር ሰላም በያላችሁበት ለሁላችሁ ይሁን። በዚህ ትምህርታችን በክፍል 3 የተመረጥለትን ዓላማ ማወቅ በተሰኘ ትምህርት ላይ በጥልቀት የቀረበውን እውነት በህይወታችን እንድንለማመድ የሚረዱና ካለንበት ተነስተን እግዚአብሔር በእኛ ህይወት ወዳሰበው እንድንመለስ የሚረዱ እውነቶችን እንካፈላለን። እንደ ሁል ጊዜው ሙሉን እየሰማችሁ ለሌሎች እያጋራችሁና ሀሳባችሁን በኮሜንት እያሳወቃችሁ ቤተሰብ እንድትሆኑ አበረታታችኋለሁ። ወደ ተፈጠርንለት ዓላማ ተመልሰን ዘመናችንን በአግባብ ተጠቅመን ለማለፍ መደረግ ያለባቸው በርካታ ነገሮች አሉ። ሆኖም ግን ህግን እንደማክበርና የሆነ ነገር ላይ ሙጥኝ እንደማለት ሳይሆን በፍቅር እግዚአብሔር በህይወታችን ፈቃዱን እንዲፈጽም በመፍቀድ መንፈስ መደረግ ይኖርባቸዋል። ይህን መጽሐፍ ቅዱስ በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ደግሞም በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም እንደሚል የድል ህይወት ለመለማመድ የሚያስፈልጉ ተግባራዊ እርምጃ ሲሆኑ በነፃነትና በጌታ ጸጋ ላይ በመደገፍ እንዲሁም በመታመን የሚወሰዱ እርምጃዎች መሆን አለባቸው። አንደኛው እርምጃ ያለ ኩነኔ ራስን መመርመር ነው። የት እንዳለን ለማወቅ መጀመሪያ ያለንበትን ሁኔታ በግልጽ መቀበል አለብን። ነገር ግን ይህንን ስናደርግ ራሳችንን በመውቀስና በመኮነን መሆን የለበትም። ይህን በተመለከተ መጽሐፍ ቅዱስ በሮሜ 8 ቁጥር 1 ላይ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም የሚለውን ቃል መቼም መዘንጋት አይጠበቅብንም። እግዚአብሔር ውድቀታችንን ሳይሆን መመለሳችንን ነው የሚፈልገው። ትላንት የሰራነው ስህተት ዛሬ ከእግዚአብሔር ጋር እንዳንራመድ ፈጽሞ እንደማያደርገን ማመን ይጠበቅብናል። ሁለተኛው ተግባራዊ እርምጃ የእግዚአብሔርን ድምፅና ምልክት መፈለግ ነው። በሙሉ ትምህርታችን በሰፊው እንዳየነው እንደ ሙሴ የሚነድ ቁጥቋጦን ለማየት መቅረብ አለብን። እግዚአብሔር በቃሉ በጸሎትና በሁኔታዎች ውስጥ የሚሰጠንን ምልክቶች ለማስተዋል ልባችንን ማዘጋጀት ያስፈልጋል። በኤርምያስ 29:13 ላይ የተጻፈው ቃል ለዚህ ማረጋገጫ ተደርጎ ሊወሰድ ይችላል። እግዚአብሔር ዛሬም ይናገራል። ዝምታው እኛን መተው ሳይሆን እንድንቀርበው መፈለጉ እንደሆነ ታስቦ በእግዚአብሔር ፊት የሚታዩ የትኛውንም ምልክቶች በጥንቃቄ ማየት ያስፈልጋል። ሶስተኛው ተግባራዊ እርምጃ የትላንት ማንነትን ለእግዚአብሔር ማስረከብ ነው። በትላንት ታሪካችን ራሳችንን መተርጎም ማቆም እጅግ ይጠቅማል። እግዚአብሔር አዲስ ታሪክ ሊጽፍላችሁ ስለሚፈልግ የቆየውን ማንነታችሁንና ቁስላችሁን ከእግሩ በታች ማስቀመጥ አስፈላጊ ነው። መጽሐፍ ቅዱስ በኢሳይያስ 43:18 ላይ የቀደመውን ነገር አታስቡ፣ የጥንቱን ነገር አታስተውሉ፣ እነሆ አዲስን ነገር አደርጋለሁ ይላል። እግዚአብሔር አሮጌውን ነገር አድሶ አዲስ ለማድረግ ልዩ ችሎታ አለው። የእናንተ የነበረ ታሪክ የእግዚአብሔርን የሚመጣ ተአምር ፈጽሞ ሊከለክል እንደማይችል አውቃችሁ የትላንት ማንነታችሁን ለእግዚአብሔር ማስረከብ ብልህነት እንደሆነ በነፍሳችሁ መንገር ያስፈልጋል። አራተኛው ተግባራዊ እርምጃ በትንንሽ ነገሮች መታመንና እርምጃን መውሰድ ነው። ትልልቅ ለውጥ የሚመጣው በትንንሽ እርምጃ ነው። ዛሬ እግዚአብሔር እንድታደርጉት የነገራችሁን ትንሽ ነገር በታማኝነት መፈጸም ጀምሩ። መጽሐፍ ቅዱስ በሉቃስ 16:10 ላይ እንደሚነግረን በትንሽ የታመነ በብዙ ደግሞ የታመነ ነው። በሌላ በኩል ደግሞ የጥቂቱን ነገር ቀን የናቀ ማን ነው የሚል ጥያቄ በዘካርያስ 4:10 ላይ ተጽፎ እናገኛለን። ስለዚህ ትልቅ ቦታ ለመድረስ ዛሬ ካላችሁበት መነሳት እጅግ የሚጠቅም ሲሆን በትንንሽ ጅማሬ መጀመርን መናቅ አያስፈልግም። እግዚአብሔር ታማኝነታችሁን የሚለካው አሁን ባላችሁበት ጥቂት ነገር እንጂ ልትደርሱበት በምትችሉት ትልቅ ነገር እንዳልሆነ ሁል ጊዜ ማወቅ ይጠቅማል። ሰፊውንና ሙሉን ትምህርት በቀጣይ ክፍል የምንመለከት ሲሆን እስከዚያው ድረስ እንደዚህ ብዬ በእግዚአብሔር ቃል ላበረታታችሁ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም። ኢሳይያስ 40:31። ወዳጆቼ የእግዚአብሔር ዓላማ በሕይወታችሁ ላይ አልተቋረጠም። ዛሬውኑ መነሳትን ደግሞም እግዚአብሔርን ታምኖ እርምጃ መውሰድን የሕይወታችሁ ዘይቤ ማድረግ እጅግ ያስፈልጋል።
ደግሜ ላሳስባችሁ የምፈልገው እነኚህን ተግባራዊ እርምጃዎች እንደ ቀንበርና እንደ ጫና ሳይሆን በነፃነትና በፍቅር እንዲሁም ለለውጥ ባለ ጉጉት እንድትለማመዱት አበረታታለሁ። ተጨማሪ ተግባራዊ እርምጃዎችን በቀጣይ ክፍል እንመለከታለን። እስከዚያው ድረስ በዚህ ትምህርት ከተባረካችሁ ብዙዎችን መድረስ እንድንችል ቻናላችንን ሰብስክራይብ ያደረጋችሁ ይህንን ቪዲዮ ለሌሎች እያጋራችሁና ሐሳባችሁን በኮሜንት ያሳውቃችሁን ቤተሰብ እንድትሆኑ አበረታታለሁ። ሻሎም